እያደረግህ ነው? ምንም እንዲሁ ዝም ብዬ ነው። ልልይ ዝም ብዬ ነው ማለት ምን ማለት ነው? ክፍሌን እየበረበርክ እኮ ነው። ማለቴ ልትዋሸኝ አትሞክር። ቆይ መኝታ ክፍሌ ገብተህ ምንድን ነው የምትሰራው? ምንድን ነው እየፈለግክ ያለው? ምን ትሰራለህ እዚህ? ለልይ የተቆጣሽኝ እኮ ነው። እንዴት አልናደድም? ቆይ ቢኪ ምን ለማድረግ እየሞከርክ ነው? ቆይ እሺ ላስረዳሽ። ምንድን ነው የምታስረዳኝ? ቆይ ምንሽ ለምን ደግሞ አልነግሪኝ? አልገባኝም። በቃሽ ለልይ። ቆይ ለምንድን ነው እንደተጨነኩ ማይገባሽ? ለምንድን ነው እንደዚህ የምትሆኝ? እኔም አደይም በአንቺ ምክንያት ተጨንቀናል። ደግሞ ምንድን ነው የታመምሽው? ለምንድን ነው ዶክተሩ ዝም ያለን? እኔ ምንም አልሆንኩም ቢኪ። አትዋሺ ለልይ። አንድ ነገርማ ሆነሻል። በጣም ተጨንቄያለሁ። አይታይሽም እንዴ? ለምንድን ነው መሳቤን የከፈትከው? ለምንድን ነው ካለ ፍቃድ እቃዎችን የምትነካው? የምርሽን ነው እንደዚህ የምትጠይቂኝ? ቆይ ለምን ነው የምትሸሽኝ? ለማንኛውም እኔ እዚህ ገባሁ ስለ አንቺ ህመም ለማጣራት ለማወቅ ፈልጌ ነው እንጂ ሌላ ነገር ፈልጌ አይደለም። ደግሞ ይሄን ያህል ልትቆጪኝ አይገባም። ስሚ፣ እኔ ሌባ አይደለሁም። እሺ ቤኪ ነኝ። ስለ አንቺ ያገባኛል፣ ይመለከተኛል። ስለ አንቺ ህመም ማወቅ ፈልጋለሁ። ለሊ አይኔን እያየሽኝ አውሪኝ። ምንድን ነው ይሽብኛል? ደህና ነኝ እኮ ቤኪ፣ ምንም አልተፈጠረም። እንደዚህ ሆነሽ እያየሁ ደህና ነኝ። ደግሞ አይካልሽ ዶክተሩን ሄጄ አናዝዘዋለሁ። አታረገውም። እንደዛ ማድረግ አይጠበቅብህም ቤኪ። እንዴት? አንተ እንደዚህ ልታደርግ አይገባም። እሱ እኮ በቃ ስራውን ነው እየሰራ ያለ። ግን እኔና ያንቺን ጉዳይ ችላ ባንለው ደስ ይለኛል። እሺ ዴቭ፣ ይቅርታ በጣም እሺ። እኔ ፍቅር ችግር የለውም። አሁን ያለፈው አልፏል። ከዚህ በኋላ ግን መዘናጋት የለብንም። በቃ እኔ ልግባ፣ ለሊ ብቻዋን ናት። እሺ እኔ ፍቅር፣ አዲስ ነገር ካለ ደውይልኝ፣ እመጣለሁ። እሺ ቻው። በቃ አይደል? በቃ እንደዚህ ነው። ናፍቀሽኛል እያልኩሽ እንደዚህ ጥለሽኝ የምትሄጂው ወይስ ሰልችቼሻለሁ? እንደዛ አይደለም። በጣም ይቅርታ፣ ሀሳቤ ሌላ ቦታ ሆኖ ነው። ተረድቼሻለሁ እኔ ፍቅር፣ ግን በዚህ ሁኔታሽ እንዳትረሺኝ ነው የምፈራው። ይሄን ያህል? አዎ፣ አዝማሚያሽ እንደዛ ነው። በፍጹም አትፍራ ዴቭ፣ እንደዛ አይሆንም። እኔ ቆንጆ፣ በቃ ልግባቸው። ሰላም ጤና ይስጥልን። ውድና የተከበራችሁ አድማጭ ተመልካቾቼ እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበለልኝ። ሰራተኛ አዳይ ክፍል 162 ይዤላችሁ ቀርብ ያለሁ ማለት ነው። አዳይን ለምለም ስለታመመች በጣም ተጨንቃ ተጠባለች ማለት ነው። ከዛ ወደ ሐኪም ቤት ሄዳ እንግዲህ ዶክተር ለሊ ምን እንደሆነች ሲጠይቅ ምንም አነግርም እያላት አዳይ ከዚህ ቤት ውጪ፣ ታካሚዎች እናክምበት። ግን ለሊ እኮ ተናገርኩኝ አዳይ ውጪ፣ ምንም ነገር አነግርሽም። እንግዲህ የኛ የታካሚዎችን ምስጢር ለማንም አሳልፈን አንሰጥም፣ ሂጂ ውጪ ያለ ዶክተሩን እንግዲህ ለአዳይ ምንም ነገር ሳይነግራት አስወጣት ማለት ነው። እንግዲህ ምን እንደሚፈጠር አይታወቅም። ለሊ በጣም በከፍታ ሁኔታ ታማለች ትገኛለች ማለት ነው። ቀመጥልና እንግዲህ ኪንጎ እዚህ ጋር ፍቅሯን እየገለጸላት ነበረ። ምንድነው የሚያበሳጭሽ? የምታደርገውን ነገር አንተ ይገባሃል። ከዚህ በኋላ ምን ልታረግ ፈለግ? ቆይ እዚህ ቦታ ልውሰድሽ ያልከኝ እዚህ ነው? እዚያ ነበረም የቤት ነበረ። እኔ ላይ ሙድ ያስክ ነው? አረ የምን ሙድ መያዝ ነው? ትንሽ ተረጋጊ። አስሬ ተረጋጊ አትበለኝ። ምንም ረጋጋ ነገር የለም። ቆይ የሆነ ቦታ ልውሰድሽ አልከኝ። በየሰፈሩ ልታዞረኝ ነው ያመጣኸኝ? አይ እንደዛ አይደለም። እና እንዴት ነው ያሰብከው? ትንሽ ታገሺ ይላል። ለምለም እንግዲህ በጣም ታማ በሽተኛዋ ስላልተናገረች በጣም ያለቀሰች ትገኛለች ማለት ነው። እንግዲህ ኪንጎ ዳይመንድ ጋር ይደውልና እኔ ቆሜ ዳይመንድ ታወራለህ አንተ ያመሃል? እሺ የተበሳጨች ነው ግን እመጣለሁ። ቅምጥለም የኪንጎ ግፍት ታደርገውና ምንድነው እያለች ምን ይሆንሽ ነው? ተረጋጊ፣ ፍቅራችን ያዳንኩኝ ነው ይላታል። ኧረ እባክህ እንዴት የጣርክ ነው እያለች ከዚህ በላይ ትንሽ ተረጂ። ቆይ አንተ ለምን ነው በሰው የምትመራው? ለምን ዳይመንድ ትጠይቀዋለህ? ስለኔ እሱ መጠየቅ አለብህ እንዴ? እንደዛ አይደለም። ታዲያ እንዴት ነው አሳውቀኝ። እንዴት ያሰብክ ነው? ምንም አልገባኝም። እኔማ እሱ ልጠይቀው ነበረ። ቆይ አንተ በራስህ መወሰን አትችልም? እንድሎ ችግርህ ላሳይሽ ነው። ለምን ትንሽ አትረጋጊም? ይኸው ያየሁት አይደለም እንዴ? አንተ መቼም አትሻሻልም እያለች ቀመጠር የኪንጎ ግፍት ታደርገውና ወደ መጣችበት ትቀጥላለች ማለት ነው። እንግዲህ አሁን እዚህ ጋር አበባን የበተኑ ሩታና ዳይመንድን እንግዲህ ልባችን አንዴ ከሰጠናችሁ መቻነሳችሁ ሴቶች እኮ በጣም ክፉ ናችሁ ይላል። ሩታ አንዳንድ ጊዜ ሴት ልጅ እንክብካቤ ትፈልጋለች። ምን ነው ሻሪካዬ፣ አበባ መበተን ምኑ እንክብካቤ ነው? ከዚህ ሁሉ ፋኔ ጋር ወስጄ እትዬ ፋኔ ጋር ወስጄ አንድ ቅቅልና 2 ጥብስ 1 ቀይ ወጥ በአናቷ በለቀባት፣ እሷም ትፈፋለች፣ ፍቅራችንም ይደረጃል ይላል ዳይመንድ። ይሻላል ዳይመንድ። ከዛ በር ተንኳክቶ ነበረ። እንግዲህ ሩታና ዳይመንድ መጡ። በሳል ሳይመጡ ምን ይሻላል እያሉ እንደበቀ እያሉ ወደ መኝታ ቤት እንሂድ ያሉ የሮጡ ወደ መኝታ ቤት ይገባሉ።
የቅምጥል አበባ ተበትኖላት ወይንም ተከፍትሏት እንግዲህ ሁሉም በሚያምር ሁኔታ ተጠብቋል። በሩ የተንኳኳ ለካ ባቡሬ ነው። አይ ቅምጥል እያለ እንግዲህ ባቡሬ የሁሉ ነገር ብቻ ለኪንጎ ባልሆነ እያለ እሱም ተገርሟል ማለት ነው። ሴትዮዋ ናት በጣም ትገርማለች እያለ እሱም ብቻው ያወራል። ለማንኛውም ልብሴን ቀይሬ ልውጣላቸው እያለ ወደ መኝታ ቤትም ያመራል ማለት ነው። ሩታና ዳይመንድን እንግዲህ ወደ መኝታ ቤት ሄዶ ነበረ። ሩታ ጫማዋን አውልቃ ወደ አልጋ ላይ ሄዳ ነበረ። ምንሽ ነው እያለ ዳይመንድ ጭራሽ ቤትሽ የመሰለች ጫማሽ አውልቀሽ አልጋ ላይ ትወጫለሽ እንዴ ይላል። ምን ችግር አለ እነሱ እስከሚወጡ ድረስ እዚህ ጋር ብምንቀመጥ እና እነሱ ሌላ ሊፈጠራላ እስከዛ ድረስ ቀልደኛ ይላታል። አንቺ ኧረ ቅምጥል አትመስለኝም እያለ ዳይመንድ ብቻው ያወራል። ወይኔ ተዋረድን እያለ ወንድማ መቶ ብቻ እንዳይሆን መሰለኝ እያለ ና ወደዚህ ግባ። ወዴት ነው ምገባው? ዛሬስ ተዋረድን እያሉ እሱም ግብት ይላልና ተገርሟል ማለት ነው። እንግዲህ ዳይመንድ እያለ እሱም ከዛ ሩታ ወይኔ ጉዴ ተዋረድኩኝ ትላለች። ቆይ እዚህ ምን ትሰራላችሁ ይላል። እንግዲህ እሱም ለነገሩ እንደፈለጋችሁ ቅምጥልስ ኧረ ባቡሬ ምንሼ ነው እኛ እንዳሰብከው አይደለም እያለ አይዞህ ይመችህ እያለው እንደፈለጋችሁ መሆን ትችላላችሁ አትስቡ እኔ ልውጣላችሁ እያለ ባቡሬ ትቷቸው ይሄድና ከዛ በኋላ ወይኔ ውዴቴ ትላለች ሩታ ማለት ነው። ምንድነው ብቻ ሌላ ነገር አስቦ ብቻ እንዳይሆን ይሄ ትልቅ ቅሌት ነው ዳይመንድ ትለዋለች ሩታ። ሌላ ነገርማ አያስብም። ከዛ እንግዲህ በቃ ነይ እንከተለው ሌላ አንቺ እንከተለውና እናወራዋለን። አው ሂድና አናግረው ዳይመንድ ሌላ ነገር መስሎት ሌላ ሰው ሰምቶ ነገር እንዳይበላሽ ነይ እንውጣ እያሉ ሁለታቸውን ጫማቸውን ለብሰው ይወጣሉ። ሩታና ዳይመንድ ማለት ነው። እንግዲህ ተዋረድን እያሉ እነሱም እንግዲህ ሀሳብ ጭንቀት ውስጥ ገብተዋል ማለት ነው። እሱን ፍለጋ ከኋላ ተከትሎት እየሮጡ ወጡ ማለት ነው። እዚህ ጋር አሹና ሮማንን እንግዲህ አሹን በሮማን ተናዶ አኩርፎ አላወራትም ብሎ አኩርፏት ቁጭ ብሎ ነበረ። ሩታን ሮማንም አሹ ብትለው ብትጠራውም ምንም ሊሰማት አልቻለም። ከዛ በጇን የነካችው አሹ ስትለው ሮማኔ እንዴት ነች ፈልገሽ ነው? ምን ሆነህ ነው ደግሞ ዛሬ በጣም ተክዘሃል? ችግር አለ እንዴ? አይ ሩታዬ አይ ይላታ ምን አልከኝ ስትለው ጊዜ ዝም ብዬ ነው ሮማኔ ምንም ችግር የለውም ዝም ብለህ ከመሬት ተነስተክ እንደዚህ ሆንከው በጣም ተክዘሃል እኮ ያለው ሩት ትለዋለች። መቼ ስለፍላፊ አልሆነም እስኪ ዝም ብዬ ልሞክረው ብዬ ነው አልገባኝም ትለዋለች። እንዴት? አይ አልናገርም ዛሬ እንደዚህቹ ዝም ብዬ ነው ሙሉ ይላል አሹ። ከአሁን በኋላ ትርፍ ነገር አልናገርም በቃ ይበቃል ሮማኔ ይላታል። ይሻላል አው ይሻላል እሺ እንደፈለክ ግን ገመሬት ተነሳ ዝም ስትል የሆነ ነገር ነው የሚመስለው አሹ። ለምሳሌ ብለፈልፍስ ለፍላፊ ተባልኮኝ እንጂ ማን ሰምቶኝ ነው ይላል። እንግዲህ ሮማንም አይ አሹ ብሎ ነገር የለም እንግዲህ እንደዚህ እያልሽም አንጀቴን አትቢ ችግር ከኔ ጋር ነው ታንቺ ጋር ደግሞ ምን አለብኝ? አይ አነጋገር ሁሉ እንደዛ አይመስልም አይደል? ከዛ በር ተንኳኩቶ ነበረ። በሩ ተንኳኩቶ ማነው እያለ አሹን ብድግ ብሎ ተነስቶ ለመክፈት ወደ ውጪ ይወጣል ማለት ነው። መጣሁ እያለ በሩም ሲከፍቶ ፍቅር ነበረች። ፍቅር እንግዲህ በሩ ከፍታ እሱም አጠገቡ ትቆምና አሹዬ አሹካ እያለች እንግዲህ ያቀመለጠችው እሱም አሃ እያለ አሹዬ ማለት ዛሬስ እቺን ነገር እንዴት ናት ባክሽ? ምነው አሹም አቆላምጠሽ አሹዬ ብላሽ ጠራሸኝ እኮ የሆነ ነገርማ አለ እያለ ሰሞኑ ልታግዘኝ ነገር አለ ምን ላግዝሽ ፍቅርዬዋ እያለ አሁንም እንኳን ባዶ ማን ይሰማናል እነግርሃለሁ አሹ ትላለችና እሷ ወደ ደረቅ ኋላ ትነግረኛለች ይላል። አውሮ እንግዲህ ሩታም እንግዲህ እሷም ደንግጣ ቆይ ከፍቅር ጋር ምን ምስጢር ነው እያወራችሁ እያለሁ አይ ምንም ነገር የለም ሮማንዬ እያላት በኋላ አወራለሁ ስትል እየሰማኋት አይደለም። አይ ጆሮሽ ነው እንጂ ልብ ብሎብሽ ነው እንጂ ምንም ነገር የለም አልኩሽ። እንደዛ ነው? አው እንዲያ ነው። ከኔ ፍቅርን የበለጠ አስቀድመህ ነው? አይ ተይ ተይ ሮማኔ እያለ በፍቅር አትምጭብኝ ይላታል። እሷም በጣም ደንግጣለች። ፍቅር እኮ እና ታዲያ ትሆና እያልክ ነው? አው ትሆና። ምን ነው ቅራለሽ እንዴ? ልታናድደኝ ሞከርክ ነው? አይ አይደለም የምሬ ነው ሮማኔ ይላል። አረ አሃ አው ጥሩ ትላለች። እንደውም እንደፈለክ መሆን ትችላለህ። እኔ ምንም ነገር መስሎም አይታየኝም። ምንም አይመስለኝም ማለት ምን ማለት ነው ሮማኔ? የምርሽ ነው?
አው የምሬ ነው ብላ እሷም በጣም ተደነግጣ ብድግ ብላ ተነስታት አረ አሹ እያለ አሹም ኋላ የማይሆነ ነገር ቀባጥሬ እስከ ወዲያው እስከ ማላጣት ሮማኔ እያለ በጣም ተግጦ ሮማኔ እያለ ከኋላዋ ተከትሎ ወደ ኩሽና ይሄዳል ማለት ነው። እሱን አስቀናለሁ ብሎ እሷን አስቀናለሁ ብሎ እንግዲህ ተበልተዋል ማለት ነው። አሹ እንግዲህ ቅምጥል በኔና በኪንጎ መሀል ለምን ትገባለህ? እንዲህ የጠገብከው አንተ ነህ። እኔ ደግሞ ምን አብቼ ነው ማጠግበው? አረ ኳስ በመሬት አረ ቅምጥል አረጋጊው። የውል ዳይመንድ አልረጋጋም። የሆነ በተፈጠረ ነገር ዳይመንድ እንደዚህ ሆነ፣ ዳይመንድ በዚህ ገባ እያላችሁ ዳይመንድ እያልክ እንግዲህ ምን አስነክተ ሆኖ እያለችም የዳይመንድ እንግዲህ ቅምጥል ትጮህበታለች። በቃ አለቃ ችግራችሁን የነበርኩኝ እኔ እኮ እንደ ጓደኛ አብራችሁ ሆኜ እንጂ ከጎናችሁ የዛሬ የነበረ ቆይታ ብዙ እናበቃለን።